ሰላም እንደምንሰነበታችሁ ውድ ያዳሽ ሚዲያ ቤተሰቦች፣ ዛሬ የተገኘው ነው ቤኪ ጥበብ ነው። እጅግ የሚያማምሩ የሀገር ልብሶችን እንዲሁም ብትን ጨርቆችን ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። ቪዲዮ ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም ቤኪ እንደምናለሽ? እንደኔ ሰላም ናችሁ? አለን። እኛ ቤት እንግዲህ የተለያዩ የሀገር ልብሶችን በመስራት ትታወቂያለሽና እስቲ ዛሬ ደግሞ ምን እንዳያስሽልና ለማያውቁሽ ተመልካቾቼ ደግሞ ራስሽን አስተዋውቂልን። እሺ፣ ሰላም ያዳሽ ሚዲያ ተመልካቾቼ፣ ያው እንግዲህ ከዚህ በፊት ታውቁኛላችሁ። ቤኪ ጥበብና ሽፎን እንባላለን። ከዚህ በፊት እንግዲህ ቆንጆ ልብሶችን አሳይቻችሁ እናንተም ኦርደር አድርጋችሁ አመስግናችሁኛል። ዛሬ ደግሞ የተለያዩ የሽመና ልብሶችን እና በፈርጥ የተሰሩ ቆንጆ ለበዓል የሚሆኑ ለፕሮግራም የሚሆኑ ልብሶችም እና የሽመና ብትነዶች ሰፊም ቀጭንም ለመቁረቢያ የሚሆኑም እና ያው አዲስ ዓመትም ደግሞ እየደረሰ በመሆኑ ቢጫ ጥለት በዛ ያለባቸው ቆንጆ ልብሶች ይዘናል። ያው አሳይሽ ይሆናል። መልካምሽ ከተሰሩትን ጀምረና እሺ፣ እንደምታዩ ያው አዲስ ዓመት እየደረሰ ስለሆነ እኔም ቢጫ ነገር ነው ያደረኩት እና ስጀምርላችሁ እነዚህ የሽመና ነዶች ቀጠን ብለው የተሰሩ የሽመና ነዶች ናቸው። አሁን ብዙ ጊዜ የሽመና ነዶች ላይ ፈርጥ እየተደረገ ነው፣ ፋሽን ናቸው። በቃ የተለየ ውበት ነው የሚሰጠው፣ ጥልፍ ነው የሚመስለው ፈርጥ ሲደረግባቸው። ያው እሷም የለበሰችው ተመሳሳይ ነው፣ የግሩፕ ናቸው። በጣም ቆንጆ ነው። ሁለት አይን መነን ነው፣ ጽድት ብሎ በወራጅ ላይ የተሰራው ከፈለጉ ወራጅ ሳይሆንም መጠለፍ ይችላል። ይሄ በጣም ጽድት ብሎ የተሰራ ሽመና ነው። ስንት ነው ነው ዋጋ? አሁን አልቆለት እንደዚህ ፈርጥ ከገባለት 15500 ነው። ያው ፈርጥ ካልገባ ደግሞ 12500 እንሰራላችኋለን። ያው የፈርጥ ዋጋ ነው። አዎ እንደየፍላጎታቸው ማለት ነው። አዎ መልካም። ይሄ ደግሞ የምታየው ትንሽ ሰፋ ብሎ የተሰራ ጥልፍ ልብስ ነው። ለፕሮግራም ነው የሚሆን። ይሄ እንግዲህ ለሽምግልናም ለተለያዩ ፕሮግራሞች መሆን ይችላል። ከባድም አይደለም፣ እንደሌላ ቀለል ብሎ የተሰራ ነው። ወጣም ያለ ነው። ያምራል። አሰራሩ ቆንጆ ነው። ፈርጥ ሲሆንበት ደግሞ ሞር በጣም ቆንጆ ነው አሰራሩም። ይሄም ስታይሉም በቃ ልቅቅ ያለ ነው። ደስ ነው የሚል የሚያጨናንቅ አይነት ልብስ አይደለም። እጁ ያምራል። የተሰራበት 5 አርብ ነው። ከፈለጉም ከዛ በላይ መሆን ይችላል። 4 አርብ ሆኖ መሰራት ይችላል። እንደምታዩት 3 አይን መነን ነው። ቆንጆ ነው የተሰራ። ትልቅ ነጠላ አለው። ይሄ እንግዲህ አልቆለት 35000 ነው። 35000 አዎ መልካም። እሺ ይሄኛውስ? ይሄም እንግዲህ የፈርጥ ነው እንደምታየው። ሁለት አይነት ክር ነው የገባለት። ትንሽ ቢጫ ጣል ብሏለው፣ ግን በጣም ነው የሚያምር። ያው ውሃ ሰማያዊ ነገር ትንሽ ደመቅ ይላል ከብሉ ነገሩ። በቃ አሳምሮታል ልብሱን። አይን ነገር አለው። ደስ ይላል ልብሱ። ትንሽዬ ነች። በጣም ትልቅ የሚባል ልብስ አይደለም። ቀለል ያለ ነው። በግሩፕ መለበስ የሚችል ነው። በሼፒው ነው የተሰራ፣ ግን መቀየር ይችላሉ እንደ ፍላጎታቸው ነው። ይሄ እንግዲህ እንደዚህ ሆኖ አልቆለት 27000 ብር ነው። 27000 ፈርጣለው። በጣም ቆንጆ ልብስ ነው። 5 ሜትር ነጠላ አለው። ትልቅ ነጠላ አለው። ይሄም እንግዲህ እንዳልኩሽ የግሩፕ ልብስ ነው። ይሄ ብዙ ጊዜ የፍናን የሚዜ ልብስ ተብሎ ነው የሚታወቀው። ከፍናን ቀሚስ ላይ ትንሽ ተወስዶ ለሚዜ ሆኖ የተሰራ ልብስ ነው። በወራጅ ናት የተጠለፈች። ሁለት አይነት ክር ነው። በጣም ብዙ ሰው ነው የወደደና ብዙ ሰው ነው ያሰራና በጣም ነው የሚያምር። ፈርጡ አልፎ ነው፣ አይከብድም። በጣም ደስ የሚል ያው ለሚዜ ተባለ እንጂ በቃ ለፕሮግራም በጣም የሚያምር ልብስ ነው። 3 አይን መነን ነው እንደምታየው። በጣም ቆንጆ ልብስ ነው። በግሩፕ ሲለበስ በቃ ቀለል ያለ ነው። ደስ ይላል። ዋጋውም ቀለል ያለ ነው። አሪፍ ነው። አሁን አልቆለት 18000 ብር ነው። ፈርጥ ሆኖለት 5 ሜትር ነጠላ አለው እንደነገርኩሽ። እንግዲህ ማለት ያው እንግዲህ በጥልፍ ነው ሲሰሩ ደግሞ እንደዚህ ሆኖ ነው የሚሰሩ። ያው የጥልፍ ልብስ አሳይቻቸው አላውቅም ተመልካቾቼ፣ ለዛ ነው። አሁን ደግሞ ወደ ብትን እንሂድ። አሁን ደግሞ ብትን ነዶች ላሳያችሁ ተመልካቾች። እንግዲህ ብትን ነዶ ሽመናዎችን ያሳያቸዋለሁ። አዳዲስ ልብሶች ነው ማሳያችሁ። ብዛት አማራጭ ነው። በጣም ብዙ አማራጮች አሉ። ብዛት ነው ያሸመነው። በብዛት ማሰራት ለሚፈልጉ ብዙ ነው አድርገን ያሸመናቸው። አዳዲስም ነው። ሌላ ቤት ላይ የሌሉ በጣም ቆንጆ ልብሶችን ያዝን ዛሬ። በጣም ነው የሚያማምሩት። ይሄው እንግዲህ ማየት ይቻላል። ይሄው ነጠላውንም ማየት ይቻላል። በጣም ቆንጆ ሆኖ የተሸመነ በጣም ጽድት ያለ መነን ነው። ይሄው ማየት ይቻላል። እዚህ ላይ ፈርጥ መሆን ይችላል። ባይዘወይ እንደየአማራጭ እንደቀደም እንዳሳየውሽ እዚህ ላይ ፈርጥ ጣል ቢልበት የጥልፍ ልብስ ነው የሚመስል። ይሄ እንግዲህ 4 አርብ ነው። በጣም ወርዱ ሰፊ ነው። ቆንጆ ሆኖ ነው የተሸመነ። ይሄ አልቆለት 18000 ነው። አዎ በቃ የጥልፍ ልብስ ከማሰራት እዚህ ላይ አሁን ፈርጥ ቢደረግበት በቃ አልሞስት የጥልፍ የሚመስል ልብስ ነው። እንዳማራጭም ደግሞ ይሄም ደግሞ የመቀበያ ልብስ ይባላል። እንግዲህ ይሄ ብዙ ጊዜ ለቤተክርስቲያን ነው የሚሆን። ለቤተክርስቲያን ለፕሮግራምም ይሆናል። ለመቀበያ ለመቁረቢያ የሚሆን ልብስ ነው። እንግዲህ አዎ በጣም ነው ደስ የሚል። ባይዘወይዝ ላይም
በባለፈው ታዝዤ ነበረ። ፈርጥ ፈርጥ ጣል ጣል ተደርጎ ተሰርቶበታል። በቃ በጣም ነው የሚያምር። የሰርግ ነው የሚመስል በቃ የስርዓተ ቁርባን የሰርግ ልብስ ነው የሚመስል በጣም የሚያሳምር። ይሄ በጣም ጽድት ያለ ነው። ይሄው እንደምታዩት ምንም በቃ ጥልፍ አያስፈልግም። በቃ እንደዚህ ሆኖ ይሄ እንግዲህ አልቆለት 14,000 ብር ነው። በጣም በቃ ሌላ ቦታ የሌለ ጽድት ነው ዋጋው ማለት ነው። በቃ ያው ከስተመሮቻችን ጽድት ያለ ስራ በተመጣጣኝ ዋጋ ነው እያቀረብንላችሁ ያለ። ይሄ ደግሞ ያው እንደምታየው ቢጫ ነገር ትንሽ ይበዛል ከዚህ በኋላ በዓሉም እየደረሰ ስለሆነ ክረምት ላይ ሲሆን ብዙ ጊዜ ቢጫ ነገር ትንሽ ይበዛል። በጣም ነው የሚያምር። አሁን ጀምሮ ማዘዝ ይችላሉ። በግሩፕም ሲሆኑ ያው እንዲሸመንላቸው ቆንጆንም ግን ብዛት ሽመና አለ። ይሄ ቢጫ ነገሩ በቃ ምንም ለቢጫ ምንም አይነት ማብራሪያ ያስፈልገውም። ድምቅ ያለ ነው። ሻይን ነገር አለው። ይሄ ዳይመንዶች አቀማመጦቹ የክር አገባቡ በቃ ልቅም ብሎ የተሰራ ጽድት ያለ ልብስ ነው። ነጠላውንም እንግዲህ ማየት ትችላላችሁ። በቃ ትንሽዬ ሆና የምታምር ትንሽም አይባልም በቃ መካከለኛ ቆንጆ ነው የተሰራ ነጠላ ነው። በጣም ትልቅ ነው። ከስተመሮቻችን ልታዩት ነጠላውን ማየት ይቻላል። በጣም ትልቅ ወርድ ነው። ትልቅ ወርድ ነው። ይሄ እንግዲህ በመነን ሲሆን 5 ሜትር እንደማለት ነው። ትልቅ ወርድ ነው። ይሄ እንግዲህ አልቆለት 16,000 ብር ነው። 16,000 መልካም። ይሄ ደግሞ ለሰርግ የሚሆን ኦልሞስት ጥልፍ አይነት ስታይል ያለው ትልቅ ልብስ ነው። በጣም የሚያምር ይሄ በቃ ለሰርግ ለእናቶች ለሰርግም ለባለሰርገኞችም የሚሆን ልብስ ነው። ለሽምግልና እንግዲህ መጪው ጾም ሲፈታ ብዙ ሰርጎች ይበዛሉ። እንግዲህ ለፕሮግራማችሁ እንዲሆናችሁ በጣም ቆንጆ ጽድት ያለ ልብስ ነው። ክር አገባቡ ማየት ትችላላችሁ። ሻይኖቹን በቃ እንዴት ልቅም ብሎ እንደተሰራ ማየት ትችላላችሁ። ይሄ እንግዲህ ተገጥሞ ሲሰራ ውበቱ በቃ ምንም ጥያቄ የለውም። በጣም ጽድት ብሎ የተሰራ ልብስ ነው። ዋጋችንም ደግሞ በጣም በአስተያየት ነው። ደብል መነን ሲደረግበት ይሄ ነጠላው ተገጥሞ ሲሰፋ በጣም የሚያምር ልብስ ነው የሚሆነው። እንግዲህ መነን እንደምታዩት እኛ ደብል አድርገን የምንሰራ የታወቀ ነው። አልቆለት እንግዲህ 26,000 ብር ነው። በጣም ጽድት ብሎ ፈርጥ ከፈለጋችሁ ፈርጥ ጣል ጣል መደረግ ይችላል። እንደነገርናችሁ ግን ኦልሞስት ፈርጥ ማለት ነው ልብሱ ያስፈልገው። በጣም ሻይን የሚያደርግ ልብስ ነው። ዋጋውም አፎርደብል የሚባል አሪፍ ዋጋ ነው። በጣም እንግዲህ ያው የኛን ዋጋ ታውቂዋለሽ። በጣም ተመጣጣኝ ዋጋ ነው የምናቀርብላቸው። ይሄም እንግዲህ ቢጫ ልብስ ነው። ያምራል በጣም። አዳዲስ ሽመና ናቸው። በቃ በጣም የሚያምር ልብስ ነው። እንደምታየው በቃ አይረብሽም። ቢጫነቱ ራሱ ደስ የሚል ቆንጆ ልብስ ነው። በቃ 3 አይን መነን ነው የሚመስል መነኑ በጣም ጽድት ብሎ የተሰራ መነን ነው። ማየት ትችላላችሁ። ይሄ ልብስ እንግዲህ ቆንጆ ሆኖ ሲሰራ ደግሞ ይመጣል። ከላይ ትንሽዬ ጥልፍም ቢኖረው በቃ የሚያምር የሚያሳምር አይነት ልብስ ነው። እንደነገርኳችሁ ተገጥሞ ሲሰፋ በጣም የሚያምር ይሄ ልብስ እንግዲህ አልቆለት 13,500 ብር ነው። 13,500 በጣም የሚያምር ልብስ ነው። እንደ ልብሱ ስፋት አይደለም ዋጋው። በጣም የሚያምር ቆንጆ ልብስ ነው። በጣም በግሩፕ ሲደረግ ለፕሮግራም ለበዓል በቃ በጣም የሚያደምቅ ልብስ ነው። ነጠላው ትልቅ ነጠላ ነው። 3 አይን መነን የሚመስል መነኑ እንደምታዩት ቆንጆ ልብስ ነው። ይሄም እንግዲህ እንደነገርኳችሁ የመቁረቢያ ልብሶች እንደ አማራጭ አዳዲስ ልብሶች ብዙ ጊዜ የመቁረቢያ ልብሶች አዲስ ነገር ብዙ ጊዜ እንትን አይላቸውም። እኛ ይሄን በትዕዛዝ ነው ያሸመነው። በጣም የሚያምር አዲስ ልብስ ነው። የደረጃ ልብስ ነው። ደረጃው ከፈለጋችሁ መቅረት ይችላል። ሞር ግን ደረጃ ሲኖረው በጣም ውበት ይሰጠዋል። ጥበቡ ሰፋ ስለሚል ያምራል በጣም ነው የሚያሳምረው። እንደ ደረጃ አይደለም፣ አንዲት ደረጃ ናት ያላት። ሰፊም ነው ደግሞ ደረጃው፣ ጠባብም አይደለም። በጣም የሚያምር ልብስ ነው። ሲያልቅ ሲሰራ ደግሞ እንግዲህ በቤተክርስቲያን ለሚያገቡ በቃ በጣም የሚያምር ማይረብሽ ለቤተክርስቲያን የሚሆን ቆንጆ ልብስ ነው። እንግዲህ እንደምታዩት ስንት ነው ነው? ያውን አልቆለት 14,500 ብር ነው። 14,500 በጣም ቆንጆ ሆኖ በፈለጉት አይነት ዲዛይን ይጠለፋል። ያው ደብል መነን ነው የሚሆንላቸው። መልካም። እቺ ልብስ እንግዲህ አዲስ ልብስ ናት። ጥልፍ ነው የምትመስለው። ሽመና አትመስልም። እንደምታያት ታምራለች በጣም። ይሄ ስትነኪው ራሱ ትንሽ የጥልፍ አይነት ባህሪ ነው ያለው። ይሄ በጣም ቆንጆ ልብስ ነው። ጥቁር ስለሆነ በጣም ያምራል። ጥቁር መደብ ብዙ ጊዜ ሆኖ ከላይ ቢጫ ሲሆንባቸው ለአዲስ ዓመት የሚፈለጉ አይነት ነገር ናቸው። በባለፈው ትዝ ካለሽ ጥቁር መደብ ሆኖ የቢጫ ልብስ ነበረ ብዙ ጊዜ የሰራ ነው። ልክ በሱ አይነት ስታይሉ ነው የተሰራ ነው። ግን ትንሽ ለየት ይላል።
ጥልፍ ነው የሚመስል በጣም ነው የሚያምር። ጥቁር ጥቁሩ ላይ ሬንቦ ፈርጥ ቢገባበት በጣም ሪፍሌክት የሚያደርግ ልብስ ነው። ቆንጆ በጣም የሚያምር ልብስ ነው። በጣም ሰፊ ወርድ ነው። እንግዲህ ወርዱ እንድታዩት ነው እንደዚህ ያደረግንላቸው። ትልቅ ወርድ ነው። በጣም ነው የሚያምር። ስንት ነው ይሄ? ይሄ አልቆለት 23500 ብር። 23500 ትንሽ ወደድ ያለ ልብስ ነው። ጥልፍም ነው የሚመስለው። በጣም ቆንጆ ነው። ቆንጆ። ቀጣይ ደግሞ ማሳያችሁ ቀጠን ያለች የድሮ አይነት ዲዛይን ልብስ ናት። እቺ ልብስ እንግዲህ በፈትል ብዙ ሰው ያውቃታል። በሽመናው ናት ሰርታ ነው። በጣም የሚያምር ልብስ ነው። በእርግጠኝነት ብዙ የሚያዩነ ሰዎች እንደሚወዷት እርግጠኛ ነኝ። በቃ 4 አርብ ናት ግን 5 አርብ ነው ኦልሞስት ለሚፈልግ። በቃ ስፋቱ በቃ ኦልሞስት 5 አርብ የሚባል አይነት ነው። በጣም ትልቅ አርብ ነው። እንደምታዩት ይሄ ሲገጠም በጣም ሰፊ በወራጅ ደግሞ ሲሰራ የበለጠ ያምራል። ብዙ ጊዜ ቀጭን ጥበቦች በወራጅ ሲሆኑ ያምራሉ። ወራጁ ነው ሲሰራ ይሄ በጣም ነው የሚያምር። ነጠላውና ቀሚሱ እኩል ነው ጥለቱ። በቃ በጣም ትልቅ ነጠላ ነው። 2 አይነ ነው። በጣም ነው የሚያምር። መነኑን ማየት ይቻላል። በቃ በጣም ቆንጆ ሆኖ የተሰራ ልብስ ነው። ስንት ነው ታውነች? በወራጁ ነው መሰራት ይችላል። እቺ አልቃለት 11 ሺህ ነው። እንግዲህ በግሩፕ ለምትመጡ ከስተመሮቻችን ደግሞ አስተያየት እናደርጋለን። ቆንጆ ነው በጣም ተሰርቶ ሲያልቅለት እንደነገር ደግሞ በወራጅ ሲሰራ በጣም የሚያምር ልብስ ነው። ዋጋው አሪፍ ነው። እቺን ደግሞ እንግዲህ በባለፈው ሰፋ ባለ ትንሽ ከዚህ ሰፋ ባለ አዘን ትንሽ ደግሞ ጠበብ አድርጋችሁ ብታሸምኑት ብለውን ነበረ ተመልካቾቻችን። ያው ጠበብ አድርገን ደግሞ ትንሽ አሰርተንላችኋል። እቺ እንግዲህ አነስ ያለች ናት። ወራጁና ብትሰራም በጣም ታምራለች። ሼፒው ነው ቢሰራ አንገትና እጅ ቢጠለፍም በጣም ያምራል። ልብሱን ያው እንደምታዩት ነው። በጣም ቆንጆ ብዙ ከለር ኑሮት ማይረብሽ ቆንጆ ልብስ ነው። እንደምታዩት ጽድት ያለ ነው። በጣም አነስ ያለች ነጠላውን እዩት። መነኑን ማየት ይቻላል። ደብል መነን ሲሆንበት ደግሞ በጣም ቆንጆ ልብስ ነው የሚሆነው። ስንት ነው ይሄ? ይሄ አሁን አልቆለት 11500 ብር ነው። 11500 ቆንጆ ልብስ ነው። በቃ ጽድት ብሎ የተሸመነ ልብስ ነው። ለስራው እንግዲህ ያው የምታውቁት ነው። ምንም ጥያቄ የለውም። ቆንጆ ነው የሚሰራላችሁ። በቀጣይ ደግሞ መካከለኛ የሚባል ጥለት ነው። እንግዲህ ብዛት መካከለኛ ነው። ብዙ ጊዜ ስናሳይ ነበር። ያው ሰው አሁን ቅልል ለማለት ስለሆነ የሚፈልግ ብዙ ጊዜ አነስ ያለ ጥበቦችን ለፕሮግራም ሲሆን ብዙ ጊዜ የጥልፍ ልብሶችን የአረብ ልብሶችን ስለሚያዝ እንደዚህ የሽመና ሲሆን ደግሞ ቀለል ያለ ይወዳል ብለን እንግዲህ አሁንም ደግሞ ለየት ያለች ደግሞ መካከለኛ ልብስ አሰርተንላቸዋል። ይሄ እንግዲህ ቀዩ ማጀቢያው በቃ ልብሱን በጣም የሚያምር አድርጎ ቀይሮታል። በጣም ነው የሚያምር ከአረንጓዴው ጋር ሲቀላቀል እንግዲህ ልብሱን ማየት ትችላላችሁ። ቆንጆ ነው። ሻይን ወርቀ ዘቦም አላት። ወርቀ ዘቦ መሀል ላይ እየወረደው ቆንጆ አድርጎ በቃ ልብሱን ገልጾታል። አርት ነው አይደል? በቃ ያምራል በጣም ሰራው ስታይሉ ራሱ ቆንጆ ነው። በጣም ሰፊ ትልቅዬ የሚባል አርብ ነው። እንደምታዩት ይሄ በፈለጋችሁት ዲዛይን ተሰርቶ አልቆለት 12000 ብር ነው። 12000 በጣም ቆንጆ ሆኖ ይሰራላችኋል። እንግዲህ እያዘዛችሁ ሲገጠም በጣም ነው የሚያምር። ይሄ ልብስ እንግዲህ በባለፈው በትልቅ በሰፊ ጥለት አሳይቻችሁ ነበረ ካስታወሳችሁ ተመልካቾቻችን። ደግሞ ጠበብ ባለችው ብዙ ሰው በጣም ወዶታል። ግን ያዘዙኝ ሰዎች ትንሽ ደግሞ ጠበብ ቢል ብለው ነበረ። ትንሽ በኖርማልም ቀን በፈለጉት ቀን እንዲያደርጉት እና እንደዚህ አድርገን አሸምነነዋል። እንደምታዩት ሙሉ ዲዛይኑ ገብቷል። ዳይመንዶቹ በጣም ነው የሚያምር። ይሄ ጉብጉቡ በቃ ከዚህ ይሄ ከለሩ በራሱ በጣም የሚያምር ፈርጥ ቢገባበትም እንደዚህ አይነት ልብሶች ውበቱ በደንብ እዚህ ጋር ፈርጥ ቢደረግበት የተለየ ውበት ነው የሚሰጠው። በቃ ፈርጥ ጣል ቢደረግበት አሁን እንዳሳያችሁ እንደቀደም እንዳለቀላቸው ቀሚሶች በቃ በጣም ነው የሚያምር። እንደምታዩት ቆንጆ ቀሚስ ነው። በቃ ስንት ነው? ነጠላውም ይሄ ስለዚህ ቆንጆ ሆኖ አልቆለት። ይሄ እንግዲህ 14500 ብር ነው። 14500 በጣም የሚያምር ልብስ ነው። አሁን ቀጣይ ማሳያችሁ ደግሞ መካከለኛ ልብስ ናት። እንግዲህ ፐርፕል ነው መደቡ፣ ወይን ጸጅ ነው የሚባለው። ወይን ጸጅ ነው እንግዲህ እንደምታዩት በጣም የምታምር ልብስ ናት። አዲስ ልብስ ናት። ያው በቅድም ባሳያችሁ በሰማያዊው ነው፣ ግን ከለሩ ተቀይሮ የተሰራ ልብስ ነው። በጣም የሚያምር እንደምታየው ከለሮቹ በቃ ውስጡ ያሉት ዲዛይኖቹ በጣም የሚያምር
ደስ የሚል ልብስ ማይሰለች ብዙ ቦታ የማይታይ ልብስ ነው። 4 አርብ ነው ግን በቃ 1 5 አርብ ነው እንደነገርኳችሁ። በጣም ቆንጆ ልብስ ነው። ይሄ እንግዲህ አልቆለት በፈለጋችሁት ዲዛይን 13000 ብር ነው። 13000 መልካም። ቀጣይ ማሳያችሁ እንግዲህ እንደቀደሙ የጥልፍ ልብስ የምትመስል ናት። የአረብ ልብስ ነው የምትመስል። በጣም ያምራሉ። በጣም የተለያየ ከለር አማራጭም አላቸው። ቡኒ ነው ውስጡ ግን በጣም ነው የሚያምር። ሪፍሌክት ያደርጋል። ዲዛይኑ ጥልፍ ነው የሚመስለው። እዚህ ላይ ፈርጥ ቢደረግበት ኦልሞስት የአረብ ልብስ ነው የሚመስል እንጂ ሽመና አይመስልም። በጣም ነው የሚያምር። መካከለኛ ልብስ ነው። እንግዲህ ነጠላውንም እንደምታዩት ተመሳሳይ እኩል ነው ሳይዙ ከነጠላው ጋራ። በቃ ቆንጆ ሆኖ የተሰራ ልብስ ነው። ስንት ነው ይሄ አልቆለት? እንግዲህ ይሄ ተመሳሳይ ከዛ ጋር ነው 13500 ናቸው። 13500 ቆንጆ ነው። ዋጋው አሪፍ ነው። ልብሱም ያምራል በጣም ስላለው። ይሄ እንግዲህ ለበዓል ብለን ያሰራናው ሽመና ውስጥ ነው እንደምታዩ። በቃ የእንቁጣጣሽ የአዲስ ዓመት ቫይብ በቃ ቢጫ በአረንጓዴ መደቡን ነው የተሰራ። በቃ የእንቁጣጣሽ ቫይብ ያለው ልብስ ነው። ለመስቀልም ይሆናል። እንግዲህ መካከለኛ ጥልፍ ነው። ያው ብዙ ጊዜ እንደዚህ ልብሶች ሁሌ ስለማይደረጉ ብለን እንደዚህ አድርገን አሰርተነዋል። የትም ቦታ አይታይም። ገና አዲስ ነው። በቃ አሁን የተሸመነው ለበዓል ብለን ነው ያሰራነው። በጣም ነው የሚያምር። ሰፊ አርብ ነው። ቆንጆ ልብስ ነው። መልካም ለአዲስ ዓመትም ለመስቀልም የሚሆን ነው። በጣም ቆንጆ ልብስ ነው። ቀድማችሁ ዘዙ። እንግዲህ ገበያ ላይ የለም ብዙ ግን አሸምነን እኛ አስቀምጠናቸዋል። በግሩፕ ማዘዝ ይቻላል። ይሄ እንግዲህ አልቆለት 12000 ብር ነው። 12000 ቆንጆ ነው። ዋጋው ቆንጆ ነው። ወቅታዊ ልብስም ስለሆነ ያምራል። ይሄ ደግሞ እንግዲህ እንደምታዩት ቢጫ ልብሱ ነው። ለአዲስ ዓመት ተብሎ የተሰራ ነው። የአዲስ ዓመት ቫይብ ያለው ነው። እንደዚህ ሆኖ መሰራት ይችላል። አንዱ ደረጃ መቀነስ ይችላል። እንደዚህ ሆኖ በጣም ነው የሚያምር። ግን ተደራቢውም ቢኖረው ውበት ያለው ልብስ ነው። ቢጫነቱ በጣም ቆንጆ ደስ የሚል ለአዲስ ዓመትም ለሌላም ጊዜ የሚደረግ ልብስ ነው። እንደምታዩ ሌሎች ከለሮችም ስላሉበት ከአዲስ ዓመት በኋላ መለበስም ቆንጆ ልብስ ነው። እንደምታዩ ይሄ በጣም ትልቅ አርብ ነው። ያው አርቡን መናገር አይጠበቅብኝም። ያው ብዙ ጊዜ ተናግሬያለሁ። ይሄ እንግዲህ አልቆለት 13500 ብር ነው። 13500 በግሩፕ ናችሁ ስመጡ ያው ለአዲስ ዓመት አስተያየቱ እንዳለ ሆኖ በጣም በቃ ለአዲስ ዓመት በጣም ዲስካውንት እያደረግን ነው። ቆንጆ ቆንጆ ዲስካውንቶች ነው ያደረግነው። በጣም የሚያምር ልብስ ነው። እዛዙን ይሄም እንግዲህ ፒች ከለር ብዙ ጊዜ ከስተመሮች የሚወዱት ከለር ነው። ፒች ደግሞ ከጎልደን ጋራ ሲሆን ይሄ ወርቀ ዘቡ በጣም ውበት ይሰጠዋል። በጣም የሚያምር ይሄ ክሩ በጣም የሚያምር ቆንጆ ክር ነው። አሁን ወቅቱ እንግዲህ የምርቃት ነው። ለተመራቂ ተማሪዎች ራሱ በጣም የሚያምር ይሄ በደንብ የምትሆን ልብስ ነው። ቆንጆ ልብስ ነው። ይሄ ልብስ ሲገጠም በጣም የሚያምር ልብስ ነው። ባይዘዌ በጣም ቆንጆ ወራጅም ቢሰራ ከላይም ቢሰራ በቃ በጣም የሚያምር ልብስ ነው። ከስተመሮች እስኪ ቆንጆ አድርገሽ አሳይልኝ። ይሄ ልብስ በጣም ነው የሚወዱት በእርግጠኝነት። በጣም የሚያምር ልብስ ነው። ይሄ ልብስ የትም አታዩትም። በትዕዛዝ ነው ያሰራ ነው። ይሄ ልብስ በጣም የሚያምር ልብስ ነው። ስንት ነው? ይሄ እንግዲህ አልቆለት በፈለጋችሁት ዲዛይን ድርብ መነኑ ነው ይሰራል። 11500 ብር ነው። 11500 በጣም የሚያምር ልብስ ነው። እንግዲህ እቺ መካከለኛ ልብስ ናት። ጎመኔ መደብ ናት። መሀል ላይ አረንጓዴ ከለር ነፃ የሆነ ሰው በጣም የሚያምር ልብስ ናት። ደስ የምትል ከለር ናት። እንግዲህ እንደዚህ አይነት ጎመኔ ከለሮችን ለቫይቭ ለአዲስ ዓመት ቫይቭ የሚሆኑ ስለሆነ ከቢጫ ጋር ሲቀላቀሉና ሻይ ሲደረግባቸው ደስ የሚሉ ናቸው። ቢጫ ነገር ለማይወድ ሰው እንደዚህ ደግሞ ያምራል። ለበዓል ወርቀዘብ ይቻላል። ሻይን ታደርጋለች በጣም ወርቀዘብ ስላለው በቃ ፍክት የሚያደርግ ልብስ ነው። የሚያምር ልብስ ነው። መልካም ስንት ናት? ይሄ እንግዲህ አልቆለት 12500 ብር ነው። በጣም የሚያምር ልብስ ነው። ማለት ትችላላችሁ። እንግዲህ እሺ ተመልካቾቻችን እንግዲህ ያው ቀረጻ ላይ በመሀል መብራት ጠፍቶብን ያው በፍላሽ ላይት ነው እየቀረጽንላችሁ ያለን። እንግዲህ ዛሬ ያሳየዋችሁ የሽመና ልብሶች አዳዲስ ቢሆኑም ለአዲስ ዓመት የወጡ ቢሆኑም ግን በቆንጆ በዲስካውንት ዋጋ ነው ያወጣ ነው። ምክንያቱም ያው ብዙ ጊዜ በዓላት ሲደርሱ ዲስካውንት እናወጣለን። እነዚህ ልብሶችም እዛው ዲስካውንት ውስጥ የወጡ ናቸው። እስከ አዲስ ዓመት ነው የሚቆየው ይሄ ዲስካውንት። ቆንጆ የ3 ወር ጊዜ ሰጠናል። አሪፍ ጊዜ ነው። በዛ ጊዜ ውስጥ እንግዲህ እዘዙን። በግሩፕ ሲሆኑ ደግሞ ሞር ከዚህ ደግሞ ትንሽ ዲስካውንት እናደርጋለን። እንግዲህ እስካሁን ድረስ ስለተከታተላችሁ እናመሰግናለን። እሺ ቤኪ እንግዲህ እስካሁን ያሳየሽን በጣም የሚያማምሩ በተለይ ደግሞ በደንብ ዲስካውንት የተደረገባቸው ልብሶች ናቸው። ለመጪው አዲስ ዓመትም ለተለያዩ ዝግጅቶችም እንግዲህ እነዚህን የሚያምሩ ልብሶችን እንዲያዙ
መልእክታችን ነው። እነዚህን ልብሶችን ለማዘዝ ለሚፈልጉ ደግሞ እስቲ አድራሻሽና ስልክ ቁጥርሽን ንገሪኝ በዚህ። እሺ ያው ተመልካቾቻችን አድራሻዬ 22 አውራሪስ ሆቴል አጠገብ ተሻሞ አንደኛ ፎቅ 107 ቁጥር ነኝ። ቤኪ ጥበብ ወይም ሽፎን እንባላለን። ወይ ደግሞ ስልካችን ያው እዛው ላይ አለ 0918 19 15 52 በስልክ ዋትስአፕ፣ ቴሌግራም የተለያዩ ኢሞን ቢሆን በሚመቻቸው ማግኘት ይችላሉ። መልካም እሺ፣ ስለሰጠሽ መረጃ እጅግ አድርገን እናመሰግናለን። እሺ እኔም አመሰግናለሁ። ተመልካቾች እንግዲህ በቤኪ ጥበብ ያደረኩት ቆይታ ይሄንን መስል ነበር። እንደተመለከታችሁት የተለያዩ የሀገር ልብሶችን ጥሩ ዲስካውንት የተደረገባቸው ናቸው። ማዘዝ የምትፈልጉ ታች በማስቀምጠው ስልክ እየደወላችሁ ማዘዝ ትችላላችሁ። በሌሎች የአድራሽ ሚዲያ ፕሮግራሞች እስከምንገናኝ ድረስ ቸር ሰንብቱ።